ያችን ለማስከሰር ለማዘጋት ጠንቋይ ቤት ነው ሄዳ እንትን የምትለው ለመክፈትም ጠንቋይ ቤት ነው ሄደው እንትን ሲሉ የነበረው የታየው ነገር ይሄን ነው በቃ አንድና አንድ ማለት ነው እኔ ታየኝ ያየሁት የሰማሁት ይሄንን ነው በቃ ተሰርስር ያሉት በጠንቋይ ነው ሰዎች የሚገርም ነው ግን አሁን ይሄ ነገር እናቴን ያሳስባል በተለይ ደግሞ የቤት ሰራተኛ ሆነሽ ከሀገርሽ ወጥተሽ ጅቦ አንድ ጊዜ ፕሊስ ልናገር ቤሩት ሁሉም ሰው አይደለም ከይቅርታ ጋር ማለት ነው ብዙዎቹ ከማዳም ቤት ውጭ ሆነው እንኳን የሚሰሩ መንገዱን እንኳን የማያውቁ ሰዎች አሉ አብዛኞቻችን ትላንትና ልክ ሌሎቹ እንደሰሙት ለኛም ትንግርት ሆኖ ነበር ስንሰማ የነበረው ቤሩቶች ሁሉም ይሄዳሉ ማለት አይደለም የሚሄዱ ሰዎች ሊኖሩ ይችላሉ ከዚህ በፊትም እኮ ዱባይ ላይ እንደዚህ አይነት ኬዝ ወጥቶ ነበር አንድ እህታችሁ ወጣ እንዲ ተደርጎብኛል ስትል ነበር ሲጀመር የሚተዋወቁ ልጆች ናቸው እንዳለ ሀቢባ ቤት የመጡት አረብ ሀገር ሆነሽ እንዴት ጥንቁልና ሰው ሰርቶ አይበላም በኢየሱስ እንኖር አይደል እነሱ ይሄ እነሱ አመለካከት እንጂ አብዛኛው ቤሩት ውስጥ አፈር ከድሜ በልተን ነው ገንዘብ የምናገኘው ሲጀመር በጣም የእስልምናም የክርስትናም የጴንጤም እምነት በሚገባ ይሄዱ የሚያመልኩበት ሀገር ነው ቤሩት በነፃነት ማለት ነው ጅቦ ይቅርታ በነገራችን ላይ ሪችን ሰው አልተረዳትም እንጂ ጥንቁልና ህዝቡን እያለማመደችው እንደሆነ ስንቶቻችንን የምናውቀው እሷ ቤት ገብታችሁ ስን የምታዘቀዝቁ አብዛኛውን የኛ እህቶች ያላችሁ እስከ 2000 እስከ 3000 ሰው ይዛ እስኪልኝ የወደፊት ህይወቴ ምንድነው የሆነ ነገር እንደዝባብ ተጠምጥሞብኝ ያደረ የማትሉት ጉድ የለም ልጅቱ ቀስ በቀስ ህዝቡን ጥንቁልና እያለማመደችው ነው ያው አንድ ነገር ልንገርህ ቤሩት ላይ የሚገርምኩ በውስጥ ጠንቁይልን እያሉ $100 እኮ የሚልኩላችሁ አለኩ አረቦቹ ናቸው የቤሩት አረቦች ናቸው ታውቃላችሁ የቤሩት አረቦች እዛ የሚኖሩት ነዋሪዎች ይሄን ነገር ያደርጋሉ ሐሳቤን ልጨርስና እንደ ቀልድ ነው ያያችኋት እቺ ልጅ እንደ ጨዋታ እንደ ፈን ያያችኋት ልጅቱ ግን ቀስ በቀስ ጥንቁልና ጠንቋይ ሆና ጭራሽ በውስጥ በዶላር ማስጠንቆል ጀምራ ነበር በሻ ህይወት በጥንቁልና ይቀየራል ብላችሁ ማመን ጀመረ አሁን ይሄን ጉዳችን ኤአይ ቢሰማውስ ነይ ግቢ አይቼሻለሁ ሚልካ ነይ ግቢ አንዲ ጥንቁልና ኢትዮጵያ ኩዊን አማራ ኩዊን የነበርሽ ወደ ኢትዮጵያ መጣሽ ህዋይና አብራ ተቀይሩ በጥንቁልና እሺ ወይዘሪት ጅቦ አንቺ እዛ አካባቢ ነሽ አትንያስ እኔን እንዳታነካከ ከመዳም ህይወት አይደለም እኔን ተገልብጬ ባለፈልኝ ተወኝ እኔ ነገር አትፈልግ ይሄን ጉዳችንን እነ መዳሞች ቢሰሙት ምን ታውቂያለሽ ከቤት እንደሚያባር በራ ነው የምትለኝ የለበላ ጥራይ በራ እንት ትቀስል ያማ ወላ ገስል አማማ መጥላይ ታታት ነው የምትለኝ ያማል እንዴ ሲኒ ባየሽ ቁጥር እኔ ነኝ ትዝምናት ወረረረረተው እሺ ኩዊን ኢትዮጵያ እዛኔ ገባ ነበር ግን ጅቡ ማሚትሙት ቀልድ ነበር የመሰለኝ ታውቃለህ ለማላገጥ ነበር የሆነ ረጅም ሰው እየቆሟት ምናምን ስትለኝ ላይክ ሙድ ያዝ ነበር የሚመስለኝ ገብቷል ላይክ ኮይን ከፍለን ነው የምንገባው ጅቦይ ገባክ ግን አታሽ was fucking around like ቀልድ ነው የመሰለኝ እኔ ላይክ የምሯን አንቺ ማስጠንቁለሽ ቆይ ሜልጌ ሚት አድርጊ ፍቅሬ ቆይ ኩዊን ገብተሻል እንዳትዋሽ አይችሻለሁ ገብተሻል እሱ ጅቦ አረ ኮይን ከፍዬ ነው የገባሁት ያው የሚያውቁክ ስንት ኮይን ከፈልሽ አረ ተው እሱን ተው ግን እኔ ቀልድ ነው የመሰለኝ ኪዳነ ምህረትን በጣም ይገርማል ጠንቋይ ቤት ቆይ ስማ ጠንቋይ ቤት እሄዳለሁ ስትል ሸቀሸቀኝ ላይክ እንደሚሆን መብረቅ ያወረደብኝ ነው የመሰለኝ ትላንት ጅቦ አንተ ጅቦ አቤት ጅቦ ይከው ብዬ ነው ደርቄ የቀረሁት
ኩን እናቴን አዘንኩብሽ። ጠንቋይ ቤት ሄደሽ ነው እንዲህ የምታንከራትች? $100 ተላከ $100 አሜሪካ ጠንቋይ ቤት ሄዳለሽ? ያው እዛው ብሎክ አድርጌ ነው የወጣሁት። እኔ አላውቅም ነበረ ግን ላይክ ጂሰስ ክራይስት በጣም ነው የደነገጥኩት። ብሎክ አድርጌ ወጥቻለሁ ግን አይ ዶንት ኖ ኢትስ ፋኪንግ ክሬዚ። ግን አሁን ደግሞ ነው ታሙናችሁ ጠንቋይ ቤት ሄዳላችሁ? እንዴ ጋስት ነው የገባሁት ጠንቋይ ቤት። እኛ ኢትዮጵያውያን አስጠንቁለን አሜሪካ ብንመጣ እናንተ ወዴት ልምሄድ? ጋስት ነው የገባሁት። ጋስት ነው የገባሁት። ወዴት ትሄዳላችሁ? እሺ ንገሩን እስኪ። እኛስ ከማዳም ቤት ወደ እናንተ ጋር ልንመጣ ነው። ደግሞ ጋስት ታገኛት የቆቦ ሰውዬ ደረሰ በላት። ይሄ ረጅም ጥቁር ሰውዬ የቆመው አለ ብላኛለች። ጥላሽን መሆን አለበት። ቆይ አንድ ነገር በቃ ኩን ማሪ ቢቆስ ሚውትሽናሽ ወይ ጥንቆላ አስታቅፍርላ። ኩን ስንት ነው የሰጠሽው ማዕሬ? ኖ አንተ ነህ ላይክ ኖርማል ሰው መስሎኝ ላይክ አንበሳው ለወርጃለሁ። እኮ ስንት ሰጠሽ? ስንት ከፈል? አንበሳ አንቺ በጣም $300 እኔ ሲሆን አይልሻለሁ። እኔ አንበሳው ነው ርጂ አረ ሪስን ያጋጭላታል። እስከነ ጀበናው ተሸክሜ ቁጭ እምለው ይቦ አንድ ነገር ቀልድ ነው። ኦኬ ግን አንድ ነገር ብዬ አንበሳ እሺ እድል ስጠኝ። ኖ አይ እንትን ትናንትና ውቃቢ ቤት አልኩኝ ጠንቋይ ቤት ሄዳለሁ ስትል ቆይ እስኪ ዝም በለው አንዴ ላውራ። ውቃቢ ቆይ በመቤት ላውራ እንዴት ይቆይ ዝም በል አንቺ መብረቅ ስመጣናለሽ ጭራሽ አባብዬ ጋር አንቺ ሜዚ ቆይ ዝም በይ ድንጋይ ቆይ አንዴ በመቤት ቆይ የበይሩት አባቢ አይባልም። wait let me say something real quick no እንትና ራሄል ከኢትዮጵያ ጀምሬ እኔ ጠንቋይ ቤት ሄዳለሁ ስትል ሀቢባ እውነቱን ተናግረሻል እንጂ ጎበዝ አለቻት ማለት ነው። ገባ እና ይሄ ላይክ እግዚአብሔር እንዲወገዝ የሚገባው ቢሄቪየር ነው። አበረታታቻት ጎበዝ። ኪዳነ ምሕረትን ጎበዝ እውነቱን ተናገርሽ አለቻት። እንዴት ከው እንዳልኩ እሺ በአማርኛም በአረበኛም ማስጠንቁላ ነው አቤሩት የገባችው። እኔ አልሞላልሽ ብሎኝ ጅቦ ኩን ላይ ተመለሽ። ምን ለመሆን አስጠነቁልሽ አንቺ? ሰሚ ያሸቃሊት ኢንታ ከማን ሩህ ጠንቋይ ላላላ እንዲሁም አላልፍ ብሎኛል። ግድ የለህም ዕጣኔንማ ይዤ እሄዳለሁ። እንዴ ጭራሽ ሰሚ $20 ነው የሚቀበሉት። ደግሞ አይገርም? በዶላር በይሩት ሄደ ካሽ ነው እንጂ ምን ሆነ? አስተክፍርልህ እንዴ ምንድነው የሚሰራላሉ? ጅቦ ካሽ ብቻ አይደለም መዋሰልና ፈሚዛ ከሄድክም ይታያል። ቻው 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 አታነካከኝ። ከሱ ስለመውጣት የምታስጠነቁ ይሁን ፋማላለች። አላህ ይፈትፍሽ ኢንሻአላህ ያ ሃይዋና። ለምን መዋሰል ብቻ ይዘይድ ሲጀምር ሐሙዱናና ከሆነ ትንሽ ጨመር ይልላል የሚታይል ሐሙዱናና ቅዱስ ገብርኤል አንተ ልታባረረኝ ነው በልደነዋል። ምንም ጥሩ ነገር ያቀበደለም ያለ መዳምሽ እንዳሰማሽ ያላተ አንዳንድ የቤት ሰራተኞች ደግሞ ለመዳማቸው ይናገራሉ። ሹፊ መዳም ሀዛ ሹፊ ሩህ ጠንቋይ ምናምን እንዲ ነገ ጧት እናንተን ሁሉ ነው የምትበላችሁ። ታባራችኋለች ከስራ። ጭራሽ ኢትዮጵያም ጠንቋይ ቤት ይሄዳለሁ አላለችም። ሀቢባ ደግሞ ጀግና። አንቺ አትዋሽም፣ ልክ ነሽ። ጠንቋይ ቤት ሄዳለሁ ስትይ አንቺ ምን አይነት ርካሽ ነሽ? ምን አይነት ሰይጣናዊ ስራን የሰራሽ እጥላይ ብሎ ማባረር ሲገባ ኪዳነ ሐወይ እስቲ የቲክታክ ሳይኑን በአላ ጀባ በሉ።
የቲክታክ ሳይኑን ቶሎ ኮፒ ሊንክ አድርጉበት። ተው ግን ሰው አታስጨንቁ። አቤት አህመድዋ አብዱዋ ምን ነው? አቤት የሚገርም እቺ ሴት ገና 10 ስኒ ነው 5 ስኒ ይዛን የጀመረችው። አሁን እኮ ወደ 50 አድርገዋል ስኒዋ። ረከቦቷ በጣም ጭራሽ እንዴ 50 ስኒ ናውጣት። ታዳሚዎቿ በስተዋላ 50 ስኒ ያለ ማሐሪ ሐዋይ ሊሊ ማሐራይ የቲክታክ ሳይኑና ገበጣ ተጫዋች ይመስል 12 ሲኒ ደርድራ ቁጭ ብላ ታነጋባቸዋለች። አላ ምን ተስኖት ሀቢባ ቤት አዋረዳቸው። አሁን እነዚህን እኮ ሰው ይፈራቸዋል እኮ ታውቃለህ። እንዲ እዛ ፀጉሬን ተሰጥቼ ፀጉሬ ቢቆስልስ ሰይዲዋ አጅወየ ምን ሻለው ጣፍተህ አለሳባት ይዋ ምንድነው አለው ሰው ጠንቋይ ቤት እየሄደ እንዲሁ ቃቢ ቤት ወላሂ ኧረ ተጠንቀቅ። በፍትፍት አድርገው እንዳይሰጡ። ተማም ቤት ነው ጥንቁልና ያለው። እንግዲህ አበባ ሰብስባ ትናንት አልኩ አንዷ ላይ አሰርታ አንዷ ላይ አሰርታ ገበያ የጠፋ ነው። ጭቅጭቁ በዚህ ነው። አንዲ ግራ ደግሞ ዱባይ ነው ቤይሩት ነው። ቤይሩትም ተጀመረ እንዴ? አዎ አረቡ ጠንቋይ ደግሞ አረበኛ ነው የሚያወራው አሉ። በቃ አብዛህ ሩሂ አብዛ አታሊ ኢንሻአላህ ሩሂ ዘዋጅ ማይጂ እንደው ገበያ ቀዝቀዝ ተጠነቆለብን እያሉ ነው። ማን ነው ጆከር በመንዙማ ተስተግፍር አንተ ኧረ ሊያስቀጥፈኝ መረባ እዚህ ስለ ጠንቋይ እየተወራ መንዙማ ተከፍትብኛል። ያሻው ምሄር ነው ያሻው መምጣት ነው። አደምና ሙሐመድ ባንዲ ላይ ሲሄዱ በአደም መንገድ ተናደ መንገዱ ሱብሃንአላህ መንዙማክ በሸረኛና ምቀኛና አንድ ላይ ሲሄዱ በሸረኛው መንገድ ተናደ መንገዱ ሐቀኛ ሐቁን ይዞ አመለጠ ወደ ገደሉ ያ ሙስጠፋ ላዲ ሱብሃንአላህ። አይ ጆከር መንዙማ ሰማው ላይ ላዚም አሁን መንዙማውን ያቋርጥና እና ከልም 50 ሴንትን ማለበሬ ክሪስ ብራውንን ሂጃብ አልባ ምን አስቡ ጆከር ናይፋ ለእናት ሀገሩ ተወርውሮ ጠፋ። ቢፈለግ ጡርምባ ቢነፋ ሻቢያ ጋር ተገኘ እየተናፋ ሙስጠፋ ታጁ ላይ ጥፋ። የአማራ አክቲቪስት መንዙማ ጆከር ምን አስቡ አስጠቅፍርላ ላዚም። እሺ ወንድሞቼ እህቶቼ ነኝ። እስቲ ሜሉዬ የቤይሩቷ አስጠንቋይ አሎ ማሬ ወይ እንዴት ነሽ ማሪዋ? ደህና ነኝ። አንተ ጆከር ምን ሆኖ ነው ክሪስ ብራውንን ቆብ አስለብሶ ያመጣው? ረመዳን ነው። ክሪስ ብራውን ረመዳን ይጾማል እኮ አታቂም እንዴ? እስቲ ዛሬ ቺኮችን ላስገባ። እስቲ እናንተ ናችሁ ጠንቋይ ቤት የምትሄዱት አብዛኞቻችሁ። እሺ እሙቲ ሄሎ፣ አስወጣኝ፣ እቀመጣለሁ። እንዳትነካኝ። ወንድ ነው ወንድ እና አሳይሻለሁ ከፈለግሽ። ደግሞ ማነሽ እህት ሬክሰን እሙቲ ዙፋን ወይ እንዴት ነህ? ደግ ነሽ ወይ? ሰላም ነው? ቢስ ነው? እሺ ጠንቋይ ቤት ሄደሽ ታውቂያለሽ? በስመ አብ ወይ አያጅብ። መማር ደህና ነህ? አለሁልሽ። እንዴት ነሽ መማርዬ?
አለሁልህ። ንገረኝ እስኪ ስክሮል ሳረግ እነዚህ ሰዎች ናቸው። በአጭሩ ንገረኝማ ምንድን ነው የተፈጠረው? በአጭሩ የህይወት ታሪካቸውን ስተርክልሽ ህይወታቸውን ለመቀየር እነሆ ጋሻ መሬት አባታቸው ስጦ ወደ ቤይሩት ላካቸው። ያም አይበቃ ብሎ በቤት ሰራተኝነት ለ2 ዓመት ተሰሩ በኋላ ተመዲያማቸው አጠር አድርጌ ለማቅረብ ሞክራለሁ። ተመዲያማቸው ቤት በመውጣት ትንሽ ህይወታቸው ሲቀየር ወደ ጥንቁልና ዞሩ። ጥንቁልና ያዞሩት ደግሞ በጓደኞቻቸው እርስ በርስ ነው። አዲያምጭ እንግዲህ አንዷ ፀጉር ቤት ስከፈት ለምን ፀጉር አንቺ ሰው ባበሻ ፀጉር ቤት ይቀዳል? በቅጫ ሰው እንዴት በቅጫምና በፎረፎር ይቀዳል? እናቴ እርስ በርስ ጠንቋይ ቤት ተያይዘን አንቺ ነሽ አሰራሽብኝ፣ አንቺ እኔ አላሰራውም። የምሬን ነው እግዚአብሔር እኔ አስጠነቀልኩትን ባህር ላይ ጥየዋለሁ አለች አንዷ። አንድ የተረገመ አሳ በልቶታል። አስያ ሀቢባም ግን መማር ጓደኛሽ ናት ጎበዝ ስትላት ነበር። እግዚአብሔርን ኢትዮጵያ ማስጠነቅል ነበር ስትላት ጎበዝ ጎበዝ አንቺ እውነት ትናገሪያለሽ ጎበዝ ትላታለች እኮ። እውነት መናገሯን ነው የምታበረታታ። አሁን ለምሳሌ መማር አሁን ለምሳሌ ጠንቋይ ቤት ከኢትዮጵያ ጀምሮ ይሄዳሉ ብልሽ ምንድን ነው የምትይው? እንዴ እግዚኦ አንተ ምን አይነት ባለጌና አይደለም የሚባለው? ጎበዝ አቷሽም ይባላል። እሷ ፍርድ ቤት ነቻ። እውነቱን ነው እንጂ ሳይድ መያዝ የለባትም። ጠንቋይ መማር ሲሪየስ ታውቂያለሽ? ኢንተርቪው ነው የማታረጋትም ራሷን እንገልብጠው ጥያቄ መማር ካናዳ ነው የምትኖረው። ካናዳ ደግሞ ጠንቋይ የለም፣ ጠንቋይ የለም። በእንግሊዘኛ ማን ነው የሚጠነቁልልን? ጽፋት ሲባገነ ያስጠንቁዬ መጥቻለሁ። ወረድ ይኸውልህ አየህ ከሀገር ቤት ጀምረዋለች እሷ። ወይኔ ወይኔ ናመመኝ። ለፀጉር ቤት ተጠነቆሉ አስጠነቆሉ መድኃኒዓለም ያውም ለሀበሻ ፀጉር ቤት አስቢው አስቢው። አንዷ ፀጉሯን ተሰርታ ተሰፍታ 1 ወር ነው የምትቆየው እኮ። እሱን ለማስፈታት ስትመጣ ሽታው አለ፣ በዛ ላይ ደግሞ መርፌ ወጋት ቁስለት አለ። በቀይ እንደው በዚህ ይቀናል። ጂቦ ማሪ ገብቷል። ኩዊንዬ ላስገባሽ አሁን ሰባት ማሪ ቅድም ያለችው ሰምታል። ኩዊን ምን እንዳለች ሰምታል? ማሪ ምንድን ነው ትለው? ጠንቋይ ቤት ሂዳ አንድ አንበሳ ወረዳች ሪች የሚሏት ጠንቋይ ቤት የሆነ ረጅም ቀጭን ሰው ቁሟል ቤትሽ አለች። ጠንቋዩ አርዝሞት ይሆናል እንጂ አጭር ነው ማሪ እኮ። አንዱ ደግሞ ምን አለች መሰለህ? አንዱ ሰው ምን አልከታች መሰለህ? ባህር ላይ የተጣለውን አሳ በልቶት አሳው ማሪ በልቶታል ይላል እኮ። ምን ይታወቃል? ማርያም በልታል ያንን አሳ። ቀይ ባህር ነው የተጣለው እንዴ? ቀይ ባህር ነው የተጣለው። እሱን ከበላማ ሱሱ እያልክ ትመጣ ነበር። ለሱሱ የተሰራ እኮ ወደ ባህር የተጣለው ሱሱ ነው እንዴ? አዎ ሱሱ እኮ ነች የተሰራባት በእንትና በገነት እንዳለ የተሰበሰቡት ጠንቋይ ቤት ሄዱ ናቸው አይደል? እንደዚህ ከታች ያለ ሁሉ ጠንቋይ ቤት ደርሰው የመጡ ናቸው። ሶስት ራሄል የምትባለው ቁጭ ጠንቋይ ነው የምትመስለው። ጠንቋይ ቤት ነው ያለው። ሀቢባ ራሱ ጠንቋይ መስላለች እዚህ ጋር። ሀቢባንና ራሄልን ያቸው እግዚአብሔር ሁለቱም ጠንቋይ ወይ ብለህ ደግሞ ዛሬ የጠንቋዮቹን አርዕስት ይዘብን መጣ። አይጅቡ አይ መከራችን። መማር ምን አሰብሽ? አሁን እንደዚህ አረብ ሀገር ጠንቋዮች ነው ያለው ነው የምልህ እኮ። ከየት ነው ያሰብኩት? እዛው ቤይሩት ነው ያለው። በአረበኛ ነው የሚጠነቁለው። የአረብ ጠንቋይ ያ
የናይጄሪያ ይሁንልሽ እኛ እኮ ስማ ጅቦ ብራዘር እኛ እኮ አሜሪካ የናይጄሪያ ነበር አሪፍ ጠንቋይ እኮ ኖ እንደ ቡላላ አሜሪካ ውስጥ አዲስ ጠንቋይ መጥቷል። ተሙ አይተዋል። እጣን በትልቅ ማጨሻ ይዞ እንደዚህ ሲያሽከረክረው ተሙ ወደዛ ነገር እየሄደ እኮ በላሰራባት ያቺ ላይ ማህሪ ምናቃት ላይ ምን አለ ለአርሰናል ያጨስለታል መልሶ ይጨሳል። አርሰናል ለማለት ተው አስገባው። ተሙ የተሙ ማጨሰም መመርመር አለበት። ለማንቸስተር ያሰራል። አረ በጣም ግን ይደብራል። በትልቁ ሲያጨስበት አርሰናል ጆሮበት ጠንቋይ ያላል መሰለኝ። ግን ለምን ሀቢባ ራሱ ተሙ ዋናው አለው ይላል። ከታችሁ ነው 8 ጊዜ እኮ የተመላለሱት ጠንቋይ ቤት። አንቺ ምን ሆነሽ ነው? ስንት ጊዜ? 8 ጊዜ። ራሄል ከኢትዮጵያ 3 ነው ሂጃለሁ አለች ጠንቋይ ቤት። እኔ ካራክተሯ እኮ ዝም ብሎ የቀል ይመስለኛል። የእውነት ነው እንዴ? 12 ሲኒ ደርድራ መሀሪ በርሽ ላይ ቁመዋል አለቻት እኮ ኩይንን። የውሃውን ሽጉጥ ይዘው ቆመዋል አለቻት። ደግሞ $100 ታስከፍላለሽ። ጊፍት ከሌለሽ በውስጥ $100 ትልኪያለሽ። የካናዳ ዶላር ግን አትቀበልም። ደወሪ በስንት ነው? $15 ነው ዲፋልት። 115 ልካለች። እንደዛ ከሆነ እስቲ እናናግራታለን። ተሙዬ ለአርሰናል ታሰሪያለሽ አባቴ? ገብስና ዶሮና $100 ማንቼ ቄጤማ ነው የሚያደርጉት እግሩን። ምንድነው? እኔ አልገባኝም። ሴት ናት ጠንቋይ አሁን የተባለችው? እንደ ሴት እንድትፈለቅስ? አዎ ሁሉም ጠንቋዮች ናቸው። ጠንቋይ ቤትም ሂደዋል። ኦኬ ሰዎችኛዋ ልጅ ናት አሁን እቺ የምታሰሯ የምታስጠነቁለው? ይኸው ምን መሰለህ እዚህ አሁን ያሉት 4 ሴቶች ናቸው። ሁሉም ጠንቋይ ቤት ሂደዋል። ግን የተሻለችው ጠንቋይ ልምድም የወሰደችው ራሄል ነች። ቤቷን እየከፈተች ምናምን ታስጠነቁ። ግን እኮ እንትና አንደኛው ነፈራታሉ ስትል ነበር። እቺኛው ታስፈራለች። ስክሪንሾቱን በደንብ አይተኸዋል? እሷ ቤት ስለገበሩ መስለኝ የሀቢባ ፊት ራሱ ተጣሟል። አይተሃል? አጣሟት ነው እያወራች ያለች። እዛው እንዳለ ጠነቆሉባት መሰለኝ። ተጣሟል ፊቷ ሀቢባ። ኧረ በትልቁ አድርጋት ሀቢባን እስኪ። አንድ የተቆረጠ አየሁት ግን ጅቦ ብራዘር ራሄል የምትባለው ነበር። ወደ ጠንቋያችሁ ዙር እንጂ ነው ነገሩ። ወደ ዳኛዋ ዞራችሁ። ያቺኛይቱ አረብ ነው ባሏ። የትኛው ራሄል የምትባለው ተቆርጦ በጣም ነው የምፈራት ስትል ነበር። የታችኛዋ በጣም ኃይለኛ ነች መሰለኝ እኮ። ይኸው አሁን ምን መሰለህ ገነት የምትባለው 2 ያሰራችሁ። አንዱን ለገንዘብ የምትወደው ባሏን አለች፣ እሱ ገንዘብ እንዲሰጣት። አንዱን ደግሞ በጣም ታፈቅረዋለች፣ በደንብ እንዲያፈቅራት። 2 ቦታ ነው ያሰራችበት።